እኔ በብዙ ጨለማ ውስጥ አልፌ ነው ጌታ እዚህ ጋር ያቆመኝ። ትሞታለች እንጂ ትኖራለች ያለኝ ሰው የለም። የተደረገልኝ ከማንም በላይ ነው። እኔ ዝም አልልም እንዴት ዝም እላለሁ? ሜቲ ቦርሳ እባላለሁ። ተወልጄ ያደግኩት በቾ ነው። ተወልጄ ያደግኩት ቤተሰቦቼ በጌታ አይደሉም እና እኔ ነኝ በጌታ ነው ያገኘሁት እና ከነዛ ውስጥ እኔን ጌታ ሲመርጠኝ ፈልጎኝ እንዳነው አውቃለሁ። ግን እንደዛ ሆኖ ባለበት እኔ ወገቤን ለሰው ክፍለ ሀገር ቤተሰቦቼ ጋር እያለሁ ሁሌ ታመም ነበርና የሆነ ጊዜ አምልኮ ውስጥ ቤት ውስጥ ሲጠየቅ እሷ ትሞታለች ነው የተባልኩት እንጂ ትኖራለች ያለ ሰው የለምና ከዛ ወደ ጌታ እኔ በማላውቀው መንገድ ጌታ ወደ ራሱ ጠራኝ። ሲጠራኝ በቃ ወደሱ ሄድኩ። ጌታ ተቀበልኩ። እየኖርኩ በቃ ወገቤን አልቻልኩትም። እንግዲህ ወጣት 22 ዓመት ወጣት ነኝ ግን 3 ዓመት ሙሉ ታመምኩ። ቸርች ሄዳለሁ። ሐኪም ቤትም ቢሄድ ሐኪም ቤት ምንም የለብሽም ነው። ቸርች ደግሞ ቢሄድ በቃ ተፈውሰሻል ብቻ ነው እንጂ የሚሉኝ በቃ ምንም የለብሽም ተፈውሰሻል ከዚህ በኋላ ጌታ አድኖሻል ነው እንጂ የሚሉኝ ምንም ነገር የለም። እኔ ግን ጠዋት ጭራሽ መንቀሳቀስ አልችልም። ቤት ውስጥ በጣም ያመኛል ነው ኩላሊቴን። የትኛው ለሰው ራሱ ይሄ ነው ብዬ መናገር አልችልም። በቃ ሰው ስለሚሰለቸው ሁሌ። እግዚአብሔር ግን ባለፈው ሳምንት እዚህ ተጸለየልኝ። ከዛ ዝም ብዬ ወደ ቤት ገባ። እኔ ከዚህ መዳላለም ቤተክርስቲያን ኦርቶዶክስ ቤተክርስቲያን ጋር ስደርስ አልችልም፣ ወገቤ በጣም ያቃጥለኛል እና የዛን በነጋታው ከዚህ ቀበሌ ሄድኩ ማለት ነው። እንዴ ገረመኝ። እንዴት ወገቤ ምን ሆኜ ነው እንዴት ነው እንደዚህ በራሴ ራሱ መንቀሳቀስ የቻልኩት? እንዴ እኔ በፊት እኮ ያመኛል ብዬ ለራሴ ግራ ገባኝና ገረመኝና እግዚአብሔርን አመስግኑልኝ። ሳምንት ዕለት እዚህ ጋር ሲጸለይልኝ ከዛ በኋላ በፊት ጭንቀት አለብኝ። በጣም ነው ጨንቀኝ። ሲጨንቀኝ ጩኸት ነው የምፈልገው። ድምጽ የሌለበት ቦታ ጨለማ ቦታ ነው መቀመጥ የምፈልገው። ከዛ በኋላ የደስታ የሚባል ነገር የለኝም። ጌታን ግን ከዛ ሳምንት ቀን ጀምሮ ይገርመኛል። እንዴ በቃ የሆነ ፈንድሻ ሆኜ ነው የምኖረው ህይወቴ ላይና እሱን አመስግኑልኝ ጌታ። አሜን ሃሌሉያ። ክብር ለመንፈስ ቅዱስ ይሁን። የዛሬ 15 ቀን ነው እዛ ጋር ቁጭ ብላ ወገብሽንና ኩላሊትሽን ያምሻል አልኳት። አዎ አለችኝ። ከዚህ በኋላ ተፈውሰሻል። ኢየሱስ ጌታን ጌታ ፈውሶሻል ብዬ እዚህ ጋር ጸለይኩልሽ ወገብሽንና ኩላሊትሽን። ከዛ በኋላ እግዚአብሔር በሚያውቀው እኔ ጧት እኔ ራሴ በቃ በፊት ስለማውቀው ስሜቱን በደንብ ጎንበስ ማለት ምናምን አልችልም። አሁን ግን እግዚአብሔር ይመስገን እንደፈለኩ ተንቀሳቅሼ በየትኛውም ሰዓት ሳይደክመኝ እንደ በቃ እውነት እኔ እንዴት እንደሆነ አላውቅም። እግዚአብሔር ግን በቃ ፈወሰኝ ቢለሰው ራሱ ተናገርኩበት። አሜን። እግዚአብሔርን አመስግኑልኝ። እግዚአብሔርን ጌታን እስኪ አመስግኑ። ኢየሱስ ጌታን ሃሌሉያ ማለት የምፈልገው አንዳንዴ ቤተሰቦቻችን ከኋላ ስናያቸው የመጣንበትን መንገድ ሳይሆን እግዚአብሔር ስለመረጠኝ ብቻ አመሰግናለሁ። ምንም ነገር አልፈልግም፣ ግን እግዚአብሔር ስለመረጠኝ ብቻ አመሰግናለሁ። እኔ በብዙ ጨለማ ውስጥ አልፌ ነው ጌታ እዚህ ጋር ያቆመኝ። ትሞታለች እንጂ ትኖራለች ያለኝ ሰው የለም። እግዚአብሔር ግን ዛሬ እኔን እያሳያቸው እንዴት እሷ ትሞታለች ያለኝ እግዚአብሔር ደግሞ አሳልፎ ቤተሰቦቼ እንዲሰጥልኝ በእግዚአብሔር ፊት ለምኑልኝ፣ ጌታን ጠይቁልኝ። ኢየሱስ ጌታን ዛሬ ደግሞ ለነሱ እንጸልያለን። ሃሌሉያ ክብር ለመንፈስ ቅዱስ ይሁን። ስትናገር ሰምታችኋታል። ጠንቋይ ቤት ሲሄዱ ቤተሰቦቼ ትሞታለች እንጂ አትድንም ተብላ ነበረ። እግዚአብሔር ግን ወደ ራሱ መንግስት አመጣኝ። ኩላሊቴን ያመኝ ነበር፣ ወገቤን ያመኝ ነበር። እዚህ ቦታ ተጸለየልኝ፣ ተፈወስኩኝ። ኢየሱስ ጌታን። ስለዚህ ሰይጣን ትሞታለች ያለውን እግዚአብሔር ደግሞ ምን አረጋት? አኖራት። ስለዚህ አሁን ደግሞ በኢየሱስም ለቤተሰቦችሽ እንጸልያለን። እግዚአብሔር ወደ መንግስት ይምጡ። አንተ እመን እንጂ አንተና ቤተሰብ ትድናለህ እንደሚል እግዚአብሔር ቃል በኢየሱስም ጸለይንላት። የወንጌል ብርሃን ቤታቸው ይግባ። የወንጌል